አሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያለንበት አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን፣ ከመጥፎ ነገሮችም ከመጥፎ ሴራዎችም አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? በሞላው ዓለም የምትገኙ ኢትዮጵያውያን በሙሉ የሰው ልጆች በሙሉ ሰላም ሰላም ብያለሁ። ሰላማችሁ ይብዛ፣ ከድንገተኛ ሞት አላህ ይጠብቀን። ስብሓንላህ አላህ ስብሓን ወተዓላ እስቲ እድሜያችንን ረዥም ያድርገው ውዶችዬ ማለት ነው። ሞት አያማክርም። እርግጥ ሲመጣ እንግዲህ ትናንትና አብሮን ነበረ ነፃነት ወርቅነህ። ዛሬ ትናንትና ግን ወደ መልሰ ማትመጣበት ወደዛኛው ወደ እውነተኛው ዓለም ሄዷል ማለት ነው። ትናንትና ተቀበረ ማለት ነው። እንግዲህ እንደዚህ ነው። ስብሓንላህ አላህ መቶ ቢገል መቶ ተወልዶ ያድራል ማለት ነው። ምን ለማለት ፈልጌ የመሰላችሁ? ስብሃንአላህ ማስተር አብነት ወደ አሜሪካ ወደ ውጭ ሀገር ሄዷል። እንግዲህ ምንም እንኳን የሚሄድበትን ቦታ ባላውቀውም ለሕክምና ግን ወደ ውጭ ሀገር እንደሄደ ተናግሯል ማለት ነው። ውዶችዬ ሞላ ኢትዮጵያውያን የሸኛችሁኝ ታይመቻችሁ ቀርቶ የሚያልሸኛችሁኝ እንግዲህ ወደ ተሻለ ሕክምና ወደ ውጭ ሀገር ልሄድ ነው እና በዱአችሁ አትርሱኝ፣ በጸሎታችሁ አትርሱኝ እያለ ነበር ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ ሕክምናውን በሰላም ጨርሶ በሰላም ይመለስ ማለት ነው ውዶችዬ። ትናንት አንድ አርቲስት የምንወደውን የምናከብረውን የሚያስቀንን አርቲስት ቀብረናል። ይሄኛውን ደግሞ አላህ ሱብሃነሁ ወተዓላ አድኖት በሰላም ደግሞ የሚመለስ ያድርገን ማለት ነው ውዶችዬ። ወላሂ እውነቴ ነው። ሐቂቃ ልጆቹን ሳይ ደርሰውለታል። አዎ ሰው ለካ መውለድ ጥሩ ነው። እናንተ ወላሂ እውነቴ ነው። ውለዱ፣ በተቻላችሁ አቅም ውለዱ። ልጅ ሁለትም ይሁን ሶስትም አንድም ብትሆን መውለድ ጥሩ ነው ውዶችዬ ማለት ነው። አሁን እኔ ያን ልጅ ሳይ ነፃነት ያለ ነው እንጂ የመሰለኝ ሞተ ራሱ አልመሰለኝም። አዎ አንዳንድ ሰዎች ይላሉ፣ እኔ እውነት አይመስለኝም ነበር። እናቴ ፋጤ ነው ስሟ፣ ፋጤ መጣች ይችላሉ። እኔ ወደ ዘመዶች አካባቢ ሰር ማለት ነው። ለምን እንደዛ እንደሚሉ ነገራችሁ። አላህ ሱብሃነሁ ወተዓላ እሷን የምትመስል ቁርጥ እሷን ንግግሯም ሁሉ ነገሯ መልኳም እሷን የምትመስል ልጅ ጥላን ሄደችው። ስለዚህ እኔ በሄድኩበት ሰፈር ፋጤ ይሉኛል። ልክ ቁርጥ እናትሽ ነሽ ይሉኛል ማለት ነው። እና አላህ ሱብሃነሁ ወተዓላ እንደ አምሳያችሁን ሰጥቶ ብትሞቱ ራሱ አይቆጫችሁም። እውነቴ ነው ውዶችዬ ማለት ነው። አሁን ፍርዶሴን ተክቻለሁ። 2-3 ወንድም ቢኖራት ደስ ይለኛል። ከሌላትም ግን አላህን የምለምነው ነገር አላህ ሆይ የልጅ ልጅ አሳየኝ። የእሷን ልጆች አይቼ አቀፌ አሳድጊያቸው ቤት ውስጥ ተጫውተው ቤቱን በርቅስቅሱን አወጥተውት ያንን ነው መመኘው ማለት ነው። እኔ ፍርዶስ አንድ ብትሆን ችግር የለብኝም፣ ግን እሷ ይከፋታል። ለምን እህት ወንድም የለኝም ብላ ነገ ጧት የሆነ ነገር ችግር ቢደርስባት ካላህ በታች ወንድም ጥሩ ነው። እርግጥ እኔ የወንድምነትን ጣዕም አላውቀውም ወይም የእህትነትን ጣዕም አላውቀውም። ምክንያቱም ስለማላቃቸው አባቴ ልጅ ቢኖርም አላቃቸውም አላልኩም። ነገር ግን ስሜቱ አለ። ቢኖረኝ እህት ቢኖረኝ ወንድም ቢኖረኝ የሚለው ነገር ግን ደግሞ ያላዩት ምን አይናፍቅም የሚባል አባባል አለ። እውነቴን ልጆቼ ግን ብዙም ግድ የለኝም። ኖረኝም አልኖረኝም ተከፋውም አልተከፋውም ካላህ በታች እኔነት በራሴው እከላከላለሁ፣ በራሴው እደሰታለሁ፣ በራሴው እከፋለሁ። አንዳንድ ሰዎች አያቸዋለሁ ሰውን ወገን የሚያደርጉ ወንድሞቻችን አለም ደግሞ ሌሎች ወንዶችን ወገን አድርገው ብዙ ሰዎችን አይቻለሁ። ሀቂቃ ማለት ነው። እኔ ግላ ማንንም ወክል አልፈልግም። አላህ ወኪሌ ነው። አላህ ነው የሚገለኝ የሚያነሳኝም ብዙ ነገራቶችን የሚያሳየኝ አላህ ሱብሃነሁ ወተዓላ ነው። ግን ደግሞ እህት ወንድም ቢኖር ደስ ይላል ሀቂቃ ማለት ነው። ለምን እህቴ ወንድሜ ብለው ሲጠራሩ ራሱ ደስ ይላል። ያው አይከፋኝም፣ ቢኖረኝ ደስ ይለኛል። ነገር ግን ስላልኖረኝ ደግሞ አልከፋኝም። ለምን እህት ወንድም የለኝም ብዬም አልቅሻ አላውቅም። ምክንያቱም እኔነቴን አምኜ ተቀብዬዋለሁኝ። ይሄ ለኸይሩ ነው ብዬ አምኜ ተቀብዬዋለሁ። እናቴ ብትወልድልኝ ደስ ይለኝ ነበር። ግን ደግሞ እኔ ደግሞ በእናቴ ምትክ ተተክቼ አልሐምዱሊላህ ረብል ዓለሚን አለሁ በዚህ በምድር ላይ
አላህ ሱብሃነሁ ወተዓላ መጥቶ እስከሚወስደኝ ድረስ ሞት እሱ ጀሊሉ ልጄን እጥፍ ቢያደርግልኝ ደስ ይለኛል። ተመኝ ይሰጥሃል ነው አይደል? መመኘት ማንም አይከለክልም። አዎ ውዶችዬ፣ ጤናዋን ልጅ በረከት ነው፣ ጸጋ ነው፣ ሀብት ነው። ብትመኙት ምንም ችግር የለውም። እና የነፃነት ወርቅነህ ልጅ በቃ ትናንትና በቢኤስ ንግግር ሲያደርግ በእንግሊዝኛ ነው ግን አልገባኝም ትርጉሙን። እናንተ እንግሊዝኛ የምታውቁ ሰዎች ተርጉሙት ማለት ነው። እና ስለ አባቱ ሲያወራ ነበር ማለት ነው። አለኩልሃል አላህ መጽናናትን፣ ሶብርን፣ ሁሉን ነገር ይስጣቸው። ሌላ የሚባል ነገር የለም። ልጅቷ የመጣ ይመስለኝ ነበር እና ሰብሩን መጽናናቱን ይስጣቸው ብቻ ነው የምንለው ማለት ነው ወዶችዬ። እና ደግሞ አንዳንድ ሶሻል ሚዲያ አንዳንድ ያጠፋችኋል ያለማችኋልን። የሆነ በቤፌ ላይ ፌስቡክ ላይ ማለት ነው የሆነ ልጅ ሱብሃንአላህ ነፃነት ወርቅነህ ሙቷል ሴፉም ይተካል ብለው እንትን ብሏል። በነገራችን ላይ ጋዜጣ ወጥቶበታል እሱ ልጅ ማለት ነው እንዲያዝ ማለት ነው የስር ማዘዣ እና ዜና ሲያቀርቡ ነበር። እህት ወንድሞቼ በተቻላችሁ አቅም ለሰው ልጅ መጥፎ ነገር አትመኙ። በተለይ ደግሞ በቅንጭላታችሁን የምታስቡትን ነገር ለካሜራ ላይ አታወሩት ማለት ነው ወዶችዬ። እኔ አንዳንዴ እንደዚህ አይነት ሰዎች መያዛቸው ደስ ነው የሚለኝ። ብዙ ያንተን ሞት ብዙ አሁን እንግዲህ እንዴት ቢኤስ ላይ ሴፉ ስላላቀረበኝ እሱም ይተካል ብሎ ይባላል? አይባልም። ወላሂ እውነቴ ነው አይባልም። የምንለውን ነገር የምናደርገውን ነገር የምናወራውን ነገር ካሜራ ላይ ምን እናውራ፣ ምን ይጠቅመናል፣ ምን ይጎዳናል፣ ምን ሀያታችን ማስከፈል ድረስ ይደርሳል የሚለውን ማሰብ ተስኖናል ውዶችዬ። ይሄ ዶራ ነው ምንድን ነው የሚሉት ነገር ግላችንንም ሁሉ ነገራችንን ነው የወሰደው ማለት ነው ወዶችዬ። ዱንያ አውቃለሁ አትጨበጥም። ዛሬ ያንተና ነገ የሌላ ሰው ናች። ይሁንና ውዶችዬ በተቻለና አቅም ዱንያ ማንም ትሁን ማንም አይመለከተንም። የሰው ሀያት ስለ ሰው ሀያትን ማውራት አይጠበቅብንም። ስለ ሰው ሞት እንዴት ሰው ሞት ይመኛል ማለት ነው ወዶችዬ። እንዴ መኖር እያለ እንዴ ግዴታ ኤቢኤስ ላይ ስላላቀረበው እንዴት ሰው አንድ ሞት ይመኝለታል? ለምን ሲባል ለምን? መጥፎ ነገር አትመኙ በተቻላችሁ አቅም። ጥላትን እንደ ራስ አድርገህ ውደደው እንጂ እንደዛ አድርገህ ጥላት መጥላት የለብህም። እንዳውም ወዳጅ ነው አድርገህ መያዝ ያለብህ። ምክንያቱም አንዳንዴ እንኳን ጥላት እንኳን ቢኖርህ ማለት ነው እንዴት ሰው እንደዚህ ይባላል አይባልም። አሁን ይሄ እንግዲህ ሴፉም ይሞታል ያለው ልጅ ተመልከቱ እንግዲህ በገዛ እጁ ቀመቀም ገባ ማለት ነው። ይሄ አስቡት። ሳውዲ አረቢያ አይደለም እንጂ ጦር አይደለም። ንግግራችንን ማሳመር አለብን ውዶች። የወላሂ ንግግራችንን ማሳመር ግድ ይልብናል ማለት ነው። ንግግር ማማር ጥሩ ነው። ንግግሬን አሳምርልኝ ነው የሚባለው። አሁን ያ ልጅ እንግዲህ ታሰረ። መከረኛ እናቱ መከራዋን አይታ ይሆናል ያሳደገችው። እስር ቤት ገባ። ምን ተጠቀመ? በለፈለፉ ይጠፉትን ነበር አክስቴ። ትክክል ናት። የምሬ ነው። ዝም ብሎ እንደዚህ አይነት ወሬ የዘቀጠ ወሬ ከማውራት ይልቅ በቃ የሚያስቅ ነገር ቀልድ ነገር ወይ ጠፋብን እኛ ኢትዮጵያኖች። እርግጠኛ ኢትዮጵያኖች ለክፋትም አንደኛ ነን፣ ለማንሳትም ለማውረድም አንደኛ ነን። ግን ይሁንና ራሳችንን ብንጠብቅ የተሻለ ነው። በተለይ ደግሞ ከእንደዚህ አይነት ነገሮች ሴፉ ምን አረገክ? ገዳይም አላህ ነው፣ አንሽም አላህ ነው። ለፈጣሪ ተውለት ውዶች። የእውነቴ ነው። በማይመለከታችሁ ነገር ትልቅ አትበሉ። ጥሩ አይደለም እንዴ! በአላህ ስራ በፈጣሪ ስራ እንዴት ሰው ይገባል? ኢቢኤስ ላይ ታላቀረበ ተብሎ አላኩላህን አላህ ሱብሃነሁ ወተዓላ ኸይርን ነገር ይሻልን፣ ከመጥፎ ነገር አላህ ይጠብቀን። በተቻላችሁ አቅም ለማንም ምንም አትመኙ። እሺ ተመኛችሁ እንበል፣ ካሜራ ላይ ግን ባይወጣ የተሻለ ነው ብዬ አስባለሁ ውዶችዬ። ተጠንቀቁ፣ ጥንቃቄ ያስፈልጋል። ነግሬያችኋለሁ። ትንሽ ወልዘፍ ታላችሁ ያቺ እንግዲህ ተመልከቱ ማለት ነው። አብይ አህመድ ዘንድ የሚደርስላችሁ በተቻላችሁ አቅም ተጠንቀቁ። መጠንቀቁ አይከፋም እላችኋለሁ። አሽከርክር ረጋ ብለህ ነው የሚባለው። እሺ ወዶችዬ፣ የረጋ ቅቤ ይወጣዋል ይባላል። ስለዚህ በተቻላችሁ አቅም ራሳችሁን ጠብቁ። እንግዲህ የሞተው ሞቷል፣ ላይመለስ፣ የታመመንም አላህ ያሽርልን። ኡስታዝ ረስቸው
ኡስታዝ ያሲን ኑሩም እርግጥ ተሽሎኛል ውድ ወዳጆች ብሎ በፌስቡክ ላይ ይለጥፋል ማለት ነው። አላህ ሱብሃነሁ ወተዓላ ጨርሶ ይማረው። ኡስታዞቻችን ድንቆች ናቸው። ለእኛ መምህሮቻችን ናቸው፣ አስተማሪዎች አባቶቻችን ናቸው እና የሃይማኖት አባቶቻችንን አላህ ይጠብቅልን፣ አላህ ይጠብቃቸው። በያሉበት ያላህ ሰላምና ዝነት በእነሱ ላይ ይሁን። አላህ ይጠብቃቸው እላችኋለሁ ውዶችዬ። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ጀሊሉ ይውደዳችሁ። ላይክ ሼር እያደረጋችሁ አበረታቱ። ሰምታችኋል። ባይ